እንደምናላችሁ እናንተ አዲስ ተጀምሯል ማለች ነኝ። በዛሬው በመናሽ አዲስ ፕሮግራማችን ዞር ያልኩ ከተማ ውስጥ ደግሞ ዛሬ ምን አዲስ አለ ብዬ በማሚሳግ ወይም ደግሞ የእናት እቅፍ ምቹ ፍራሽ ጋር ተገኝቻለሁ። እዚህ ያለው ፍራሽ በአይነቱ በጣም ለየት ያለ ፍራሽ ነው ተብያለሁ። እስኪ ምን ለየት ያደርጋል የሚለው ደግሞ ወደ ውስጥ ገብቼ እንደተለመደው አስቀኛችኋለሁ። አብራችሁ ቆዩ። ሰላም ነሽ? ሰላም ነሽ? እንዴት ነሽ? አለን እግዚአብሔር ይመስገን። ህሊና እባላለሁ የማሚሳግ ማርኬቲንግ ማኔጀር ነኝ። እንኳን ደህና መጣሽ። እንኳን ደህና ቆየሽ። እንግዲህ ብዙ ላደክብሽ ችግር የለም። ያምራል። ሾሩማችሁ ቀለል ያለ የሚያምር ነው። በጣም እናመሰግናለን። ማሚሳግ ስሙም ራሱ ደስ ይላል። የእናት እቅፍ አይደለም? አዎ። እስኪ እንደው ከስሙ እንነሳና ለምን የእናት እቅፍ አላችሁ? ፍራሹ እንዴት ነው? እንደናት ምቾቱ በቃ እንደናት እቅፍ ነው። እቅፍ ድግፍ አድርጎ ነው የሚያስተኛው። እዛ የእናት እቅፍ ብለናል። በጣም ደስ ይላል። በጣም ለየት የሚደግሙ ፍራሽ እንዳላችሁ ሰምቻለሁና እንደው እስኪ ስራ ከጀመራችሁ ምን ያክል ጊዜ ሆናችሁ? አሁን ከረንትሊ ስራ ከጀመረን ኦልሞስት ወደ 2 ዓመት እየተጠጋ ነው። በብራንች ደረጃ ግን ላውንች ካደረገን 6 ወር 7 ወር ቢሆነን ነው። ይሄኛው ሄድ ኦፊሳችን ነው ወሎ ሰፈር። ሌላ ወደ 6 ብራንቾች አሉን አዲስ አበባ ላይ፣ ክልሎች ላይም ደግሞ አሉ። እንግዲህ በሀገራችን የተለያዩ ፍራሽ የሚያመርቱ ድርጅቶች አሉና ማሚሳግን ደግሞ እስኪ ምንድነው እናንተ ለየት የሚያደርገው ነገር ምንድነው? ፍራሻችሁ በምንድነው የሚለየው? እቃውን ከቻይና ኢምፖርት እናደርጋለን። እዚህ አሴምብል ነው የምናደርገው እንጂ አምራቾች አይደለንም። በዛ ላይ የኛ ማትረስ ምን ለየት ያደርገዋል? ኮምፕረስድ ነው። ፖኬት ስፕሪንግ ኮምፕረስድ ማትረስ ነው። ፖኬት ብቻ አይደለም፣ ኮምፕረስድ መሆን ይችላል። ከዛ መልሶ ከስተመር በተመቸው መንገድ ቤቱ ዴሊቨር ካደረገው በኋላ ሲከፍተው ይነሳል ማለት ነው። በሳምፕል አንድ አሳይሻለሁ እንዴት አከፋፈቱ እንዴት እንደሆነ ከስተመር ይዞት ሄዶ ያለውን ጥቅም እናሳይሻለን ማለት ነው። ደስ ይለኛል። ለሎጂስቲክ ቀላል እንዲሆን ነው ያንን የተጠቀምነው እንጂ ተመልሶ የሚጠቀለል አይደለም። ዋን ታይም ነው። እነዚህ ለሳምፕል የዘረጋናቸው ናቸው። ለከስተመር የሚሄዱት ግን ዲሊቨር የሚሆኑት እንዳለ ኮምፕረስድ የሆኑት ናቸው ማለት ነው። የትኛውም ሜትር እጃችን ላይ አለ። በዛ ላይ ፉል ኮተን ናቸው። ምንም ሲልከን አንጠቀምም። ሙሉ ኮንፈርት አላቸው፣ አያቃጥሉም። ስፕሪንጎቹ አየር በቀላሉ እንዲገባ ስለሚረዳው ምንም አይነት ሽታ አይዝም ማለት ነው። ሶ ኮምፎርታብል ነው። ለነፍሰ ጡር ሬጉላር የሚባል ፍራሽ ነው የኛ ፍራሽ። ማንኛውም ሰው መጠቀም ይችላል ማለት ነው። ሜዲካል አይደለም። ብዙ ጊዜ እንዴት ነው ፍራሾች እንግዲህ ተወሰነ ካገለገሉ በኋላ የሆነ እንደ ድሮ ያለ መሆን ነገር አላቸውና የእናንተ እስኪ ጥራቱን ደግሞ በምን መልኩ የጠበቀ ነው? ኖርማሊ ኮምፕረስድ ሲሆን ከሰው እንትን በላይ በሆነ ማሽን ስለሆነ ኮምፕረስድ የሚሆነው ተመልሶ እንደሚነሳ ማሳያ ነው። ስፕሪንጎቹ ደግሞ ለየት ይላሉ። 3 አይነት ስፕሪንግ ነው። እንደ ድሮ ሙሉ አይነት ስፕሪንግ አይደለም ውስጡ ያለው፣ የተለያዩ ስፕሪንግ ነው ያለው። ስፕሪንጎቹ በመተኛ በኩልና በግርጌ በኩል ያሉት ለስላሳ ናቸው። ጆሮአችን የሚያርፍበት አካባቢ፣ ወገባችን ጋር ያለው ስፕሪንግ ትንሽ ጠንከር ያለ ነው። ደጋፊ ስለሆነ ጠንከር ያሉ ናቸው። በሰውነትሽ ቅርጽ ነው ማለት ነው የሚወርዱት። ሰውት ጋር ተቀባይነት ታገኛለህ? በጣም ተቀባይነትም አለው፣ ምቾት አለው። ምቾቱ አፍ ላይ ቀረ ሳይሆን ሰውን ተጠቅሞ ያየው ነገር ስለሆነ በጣም ምቾት አለው። ኮምፎርታብል ነው። ሰው ወዶታል። ሰው ደግሞ ለምሳሌ ኦርደር አድርጎ እነዚህ ፍራሾች ማግኘት ይችላል። በምን መልኩ ነው እርቶ መገበያየት ይፈልግ እንደ አማራጭ አለ? ለምሳሌ አሁን አንዳንድ ወገባቸው የሚያማቸው ሰዎች ይኖራሉ፣ ህመምተኞች ይኖራሉና በምን መልኩ ሰው ኦርደር አድርጎ መጠቀም ይችላል? ሾፓችን ላይ መጥቶ ማግኘት ይችላል። የትኛውንም ሜትር ኦርደር ማድረግ አይጠበቅበትም። ቦታው ላይ መጥቶ ግዢ ማድረግ ብቻ ነው የሚጠበቅበት። ሁሉም አይነት አለ ማለት ነው። ሁሉም አይነት አለ። አንድ አይነት ምርት ነው ያለን። ፖኬት ስፕሪንግ ማትረስ ነው ያለን። ይሄው አይደል እንዴት እንደሚዘለቃ ያያችሁት ተመልካቾቻችን ሲዘረጋ ራሱ ማለት ሲከፈት በጣም ዘርግቶ እንደዚህ ይሆናል ማለት ነው። አዎ እንዳየሽው ማለት ነው። ያመቻል። በርግጥ በጣም ለስላሳ ነው። በጣም ለስላሳ ነው። ምቹም ነው። አዎ ምቹ። ለዛ ነው እንግዲህ ማሚሳግ የተባለው። ማሚሳግ ብዙ ጊዜ ያው እንደዚህ ነገሮች ስንገዛ ደግሞ የዋጋም ነገር ከስተመር ያሳስበዋልና እናንተ ጋር እንዴት ነው ዋጋችሁ? ዋጋችን በጣም አፎርደብል ነው። ኢምፖርት ስታንዳርድ ሆኖ ግን ዋጋው በጣም አፎርደብል የሆነ ነው። ስለዚህ ለዛ ነው ተመራጭ ነው። እንደምታየው ነው። ውበትም አለው፣ በዛ ላይ ምቾትም አለው። መግዛት ፈልጉ ደግሞ እስኪ የት ያገኛሉ? አዲስ አበባ ላይ 7 ብራንች አለ። አንደኛው ብራንች ይሄ የምታየው ወሎ ሰፈር ነው።
ሁለተኛው ኃይሌ ጋርመንት አለን፣ ፒያሳ አለን፣ ፊጋ አለን፣ ብስራተ ገብርኤል ላፍቶ ሞል ፊት ለፊትም አለን፣ አዳማ አለን፣ መቀሌ አለን፣ አምቦ አለን። በቅርቡ ደግሞ ወደ ቤተልም እየጀመረ ነው። ቤተል ላይም ያገኙናል። አዲስ አበባ ውጪ እንግዲህ በደንብ እየተስፋፋ ነው ማለት ነው። በደንብ እየተስፋፋን ነው። ምቾት እየሰጠን ነው ከአዲስ አበባ ውጪ። በጣም ደስ ይላል። እስኪ እንደው ከከፍራችሁበት ጊዜ አንስቶ ደግሞ ያለውን አሁን ስታዩ አንቺ የመጣችሁበት መንገድ እንድትገልጫለሽ ከተቀባይነትም አንጻር ካለን የፕሮዳክት አይነት በጣም ተቀባይነት እንደሚኖረን አምነንበት ነው የመጣነው። ምክንያቱም ምቾት በጣም አለው። እነዚህ ምቾቶች በዚህ ዋጋ እስካሁን አላገኘም ነበረ። ስለዚህ ምቾትንም ዋጋም ደግሞ ጥሩ የሆነ ዋጋ ይዘን ስለመጣን ከስተመሩ በደንብ ተቀብሎናል። ያው ማሚሳ ግን የማያውቅ ሰው የለም። እሺ እንግዲህ እያየሁት ነው የተለያዩ ትራሶች ምንም አሉና እዚህ ከፍራሽ ውጪ ሌላው እንደሚሰሩት ነገር ይኖራል? ከፍራሽ ውጪ ስፖንጃችን ማቴሪያልም ስለሚለይ በሶፋ መልክ አምጥተናቸዋል፣ በትራስ መልክ አምጥተናቸዋል። ትራስ ሁለት አይነት አለ፣ ላሳይሽ። እነዚህ ትራሶች በጣም ይለያሉ። ለጆሮ የሚመች ነው። በጣም ለስላሳ ነው። ሳይዙ ትንሽ አይቶሽ ከሆነ ከርቭድ ነገር ነው። ፋይበርም አይደለም። ውስጡ ሜሞሪ ፎም አለ። ምቾት አለው ማለት ነው። ብዙ ጊዜ እንዲህ ስንተኛ እንትን ስለሚሆን አይደለ? ለጆሮአችን በጣም ትራስ ወሳኝነት አለው። ከአንገት በላይ ለጆሮ ነው ወሳኝነቱ። ለዛ ብለን እነዚህን አምጥተናል። እነዚህ ኖርማል ትራሶች ናቸው። እነዚህም ግን ኮምፎርታብል እና ምቹ ናቸው። በጣም ለስላሳ ነው። በጣም ለስላሳ ነው። ምቾት አለው። ሳይዛቸውም ተለቅ ያለ ስለሆነ ለአልጋም ውበት የሚሰጡ ናቸው። እነዚህንም እንግዲህ በብዛት መውሰድ ይቻላል አይደል? ይቻላል። በደንብ አለን። አቅርቦቱ በደንብ ስላለ ማግኘት እንችላለን ማለት ነው። ሶፋም አለን። በኤል ሼፕ አለን። በትላልቆቹ በእነዚህም አለን። እነዚህ እንደ ኩርሲዎች የምንጠቀማቸውም አሉ። በራሱ በዚህ በስፖንጅ ነው የሚሰራ? በስፖንጁ ነው። እዚህ አይደለም የሚሰሩት፣ አሴምብል ነው የሚደረጉት። ግን ስፖንጆቹ የተለያዩ ስለሆኑ ነው በሶፋ መልክ ያመጣናቸው ማለት ነው። እነዚህ ሁሉ የምታያቸው እንደ ፍራሾቹ ተጠቅልለው ኮምፕረስድ ሆኖ ነው የሚመጡት መጀመሪያ ሲመጡ ማለት ነው። ቤቶቻቸው በቀላል ወይ ነው መሸከም ምናምን አይጠበቅም። ስለዚህ ሶፋዎቹ ተጠቅልለው ነው የሚመጡት። ይሄ በጣም ይመስለኛል። ሶፋዎቹ ዋጋስ እንዴት ነው? በጣም አፎርደብል ናቸው። ውስጣቸው ምንም አይነት ስትራክቸር የለም። በስፖንጅ ነው ሙሉ ለሙሉ ያሉት። እንደዚህ ተቀምጠው የምታያቸው ስፖንጅ ብቻ ናቸው። ውስጣቸው ምንም አይነት የእንጨት ስትራክቸር ምንም የለም። ስለዚህ በአይነቱም ለየት ይላል ማለት ነው። ዲዛይኖችን እያየሁ ነበርና ዲዛይኑን በምን መልኩ ነው የምታሰሩት? ወይ ሰው ፈለገው ለምሳሌ ጨርቆቹ ምን ማሰራት ይችላል? ጨርቅ ብዙ አይነት አለን። እውነት ነው፣ መርጠሽ ማሰራት ይቻላል። ነገር ግን የተለያዩ ዲዛይኖችን አንቀበልም። ከረንትሊ ካምፓኒ ባለው እናንተ ባስቀመጣችሁት ማለት ነው። ስለዚህ እዚህ ጋር ባሉትም ኤል ሼፖችም አሉ። በእነሱም ኦርደር ማድረግ ይቻላል ማለት ነው። መልካም። እስኪ ከዚህ በኋላ ደግሞ ምን አዲስ ነገሮች ያስባችኋል? ማሚሳ ግን ከዚህ በኋላ ምን ላይ ደርሰን እናገኛለን? ከዚህ በኋላ በጣም ብዙ ብራንቾችን እንከፍታለን ብለን እናስባለን። አዲስ አበባ ውስጥም ከአዲስ አበባ ውጭም አስበናል። በዋጋም ሞር የተሻለ አድርገን እንደምናመጣው ተስፋ እናደርጋለን። ተመልካቾቻችን ደግሞ መጥተው እንዲገዙ ስታንቺ ግብዣችን ነው ብዙ ብዙ ምቾት ያላቸውን እቃዎች ፊል ለማድረግ ማሚሳ ግኑ እንላለን ማለት ነው። ደርሷል። እኔም ደግሞ ዞር ዞር እያልኩ ያልቀረው አመሰግናለሁ። መልካም ጊዜ። ዛሬ የማሚሳ አዲስ ፕሮግራማችን የተከታተላችሁ ይመስል ነበረ። በማሚሳ መጥቼ ፍራሻቸው ምን ምሳሌ ነው አስቀኝታችኋለሁ። እንደተባለውም በጣም ልዩ ነው፣ በጣም ይመቻል፣ በጣም ለስላሳ ነው። ለመተኛት ለወገብ ለምን በጣም አመቺ እንደሆነ እንግዲህ ራሴ አይቼዋለሁ። ቆንጆ ፍራሽ ነው፣ ኮምፈስት ነው። ታዩት ደግሞ ቅድም እንዳያችሁት ራሱን የሚዘረጋው። ስለዚህ አዛችሁ ወደ ቤታችሁ ስትወስዱ በቀላል መንገድ ነው የምትወስዱት ማለት ነው። አሁን ደግሞ ሶፋዎችን ስለጀመሩ ሶፋዎችን በዚህ
ልዩ በቆንጆ ስፖንጅ ማግኘት ትችላላችሁ። ለጆሮ የሚመቹ ድንቅ ትራሶች አሉ። እስካሁን ድረስ ደግሞ ቆይታችን ከኔ ጋር አድርጋችሁ እስካተል ስለነበረ እጅግ አመሰግናለሁ። ማሚ ሳግ መጣችሁ ብቻ መጥቶ ጋብዣችኋለሁ። ቻው ቻው።